ዛሬም በቆሙና በሻሽ አባቶቼ መካከል እንደ 318 የተደናነቀ ቢኖር በአርዮስ የወረደ መዓት ይውረድበት፣ በአርዮስ የወረደ መዓት ይውረድበት። ደግሞአለሁ፣ በአርዮስ የወረደ መዓት ይውረድበት። መቀለጃ አይደለም አባቶቻችን ይሻል መቀለጃ ግን በንጹሐን አባቶቻችን በንጽሕና በተሾሙ ሊቃነ ጳጳሳት በንጽሕናቸው በሾሟቸው ካህናት መካከል የማዕድን ባበር ነው ይላል መድኃኔዓለም ክርስቶስ። እስከ መቼ ድረስ ፈጽመው ትረሳኛለህ? እስከ ማዕዘኑ እግዚኦ ትረሳኝ ለግብራ እስከ ማዕዘኑ እግዚኦ ትመይጥገጸከምኔ። አቤቱ እስከ መቼ ድረስ ፈጽመው ትረሳኛለህ? እስከ መቼ ድረስ ትካዜ ይሆናል? እስከ መቼ ድረስ በነፍሴ መካከል አቤቱ ጠላት አሸነፍኩት እንዳይ ለሞትም እንዳልተኛ ዓይኖቼን አብራ። የረዳኝን እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 12 ጸሎት። እናቴ ልጅ እስከ መቼ ድረስ የምናለቅሰው? እስከ መቼ ድረስ የምናዝነው? እስቲ እናቶች ጡታችሁን አውጡና ስለ እነዚህ ሕፃናት ራበኝ ብሎ ምን አመጣለሁ? እባክህ አንደበት የሌላቸው እንስሳት ደግሞ አሉ። ራበን አይሉ ጠማን አይሉ። ምድሪቱ እኮ ሳር ካላበቀለች ፍሬት ያልቃል። ስለ እነዚህ ንጹሐን ሕፃናት አንዳች ያልቅም። ክፉ ቢመጣ ሮጠው አያመልጡምና እባክህ ለአባቶቻችን ያስለመድከውን ያንን የመኸሩን እሸት አብላን፣ ዝናመ ምሕረትን ስጠን። እባክህ ስለ እናትህ ሾመው። ክብር ምስጋና ይግባው አባቶች። እንግዲህ እናቴ ልጅ ካህናትን ስታስቡ እንዲህ አድርጎ ነው ይሸምልኝ፣ እንዲህ አድርጎ ነው ይሸምልኝ። ከዚህ ለወጣ ወዮለት። እናቴ ልጅ የሾመው በከንቱ ነው። ብር አልተቀበለም፣ ወርቅ አልተቀበለም። ጭራሽ ስትወጡ ጫማም እንዳትይዙ፣ ወንጌልን ተጫሙ። ተርፈ ነገር አትይዙ፣ ስንቅም አትያዙ። ምግባችሁ እኔ ነኝ። በትር አትያዙ። ይህች እምነት እንደ አምባገነኖች በአምባገነኖች በአሸባሪዎች የምትመሰረት እምነት አይደለችም። እውነተኛ እምነት ስለሆነች በትምህርት የምትመሰረት አስተምራችሁ የምታሰፋት ናትና ብትር አትያዙ አላቸው። ግልገሎችን ሕፃናቱን በማህፀን ያሉትንም ከተጸነሰበት ሰዓት ጀምሮ ከሰከንዷ ጀምሮ መላእክት ይመደባሉ። እጃችሁን በዚህ ላይ ያነሳችሁ ወዮላችሁ። ይህን ትምህርት ያስተማራችሁ፣ ጽንስ አስወርጅላችሁ ያስተማራችሁ፣ መድኃኒት የሸጣችሁ የተባበራችሁ ሁሉ እግዚአብሔር ይሆናችሁ። ቅዱስ ጴጥሮስን ሹመቱ ከላይ፣ ጥሪው ከላይ፣ የተማረው ከላይ፣ ቃሉ ከላይ የተሾሙ በምእመናን ላይ ዛሬ ያሉ አባቶቻችን ንጹሐን ጳጳሳት፣ አባቶቻችን በእነሱ የሾሙ ንጹሐን ካህናት ሹመታቸው ከላይ። ይህን ስናገር መርካቶ ያለ ሹመት ነው ወይስ ከላይ ነው የተሾምነው? ተው እናቴ ልጅ፣ ተው እናቴ ልጅ። ወይ አልተማርኩም ብለህ ተማር፣ ወይ ተምሬያለሁ ብለህ አስተምር። ምከረው ምከረው፣ እምቢ ካለህ መከራው መከራው ይመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ይመለስ በጊዜ፣ እምቢ ካለ ምከረው ይመለስ በጊዜ። ገደል ከተው ነው የያዘው አባዜ። እንዲህ ነው ወይ የምትወደኝ? ሞትላቸው። አዲሱ ትእዛዝ የቀደመችው ትእዛዝ እኔ የሰጠኋት ባልንጀራ እንደት ነበር። አሁን ሞትለት የምትለው እንድትሞትለት ነው ሾምኮ እያለው እንድንሞትለት ነው ለዚህ ሕዝብ የተሾምነው። እንድንገለው አይደለም፣ እንድናታልለው አይደለም፣ እንድንዘርፈው አይደለም። ይላኝላችሁ ሳይገባችሁ በስምንተኛው ሺህ ሹመት ውስጥ የገባችሁ በስምንተኛው ሺህ ሹመት ሺህ ሞት የነበረበት ሲያስተምር ሺህ ሞት ተቀጥሏል። አንዱን አትመክት እንኳን ጀህነት የለውም ይላል ማቴዎስ 5:21 እስከ 22 ወንድሙን ጻድቃን ይባርኩ። ወንድሙን በአደባባይ ጻድቃን ብሎ ተሰደበ። ተፈጥሮን ሳይነካ ጻድቃን ብሎ ቢሰድበው፣ በሌላ በማያምን ስም ቢሰድበው፣
በአደባባይ ይፈረድበታል አለ። በተፈጥሮ ግን ዕውር ቢሆን አንተ ዕውር ቢለው፣ ሽባ ቢሆን አንተ ሽባ ቢለው፣ ደንቆሮ ቢሆን አንተ ደንቆሮ ቢለው የዘላለም ፍርድ ገሃነም ይጠብቀዋል። ወንድሙን ብሎ የሰደበ የጠላውን ልብ አድርጉ ምን ያህል እንዳወዳደረ። እባካችሁ ትእዛዙን እንጠብቅ፣ ፍቅር ይኖረን። መሶበ ወርቅ አዲስ ስም ይሰጣት ነበር። አዲስ ጎጆ ስትመሰርት መሶበ ወርቅ እመቤታችን ኅብስቱ መድኃኔዓለም በሥጋው ደግሞ መሰረት የነበረ ጋብቻ በመናፈሻው ሲለብሳ ውሎ ዛሬ 10 ደቂቃ ትምህርት አባት እናት ሞቶ 10 ደቂቃ ትምህርት እግዚአብሔር ያጥናሽ። ልብህን እያንዳንዳችሁ በዚህ መስዋዕትነት ራሳችሁ እንዲህ የምትወዱት ልባችሁ ከእግዚአብሔር ጋር ነው። ነፍስ ከእግዚአብሔር ጋር ነው። ኃይል ከእግዚአብሔር ጋር ነው። ሕሊና በጥንተ ስብከቱ በጥንተ ስሙ የጠራበት ምክንያት አንተን በጥንተ ስምህም የፈጠርኩህ እኔ ነኝ። በጥንተ ስብከት ለሙሴ የሰጠኋትን ሕግ የመሰረትኳት ያስተማርኳት እኮ እኔ ነኝ። ያንም እኔ ነኝ፣ አሁንም እኔ ነኝ። ውደደኝ ሲለው ነው እንባለን። ሄላትዮ የእናቴ ልጅ ርዕስ እሰጣችኋለሁ። አባቶች ያልተናገሩትም ብዬ አይደለም እንደሰጠኝ ታፈቅሩኒ ፈድፋደ እምሉ አለች። እባካችሁ ወተት ሲረጋ 3 ነገር ይወጣዋል። እርግጥ ብለን እንስማ። ተዋሕዶ ቤተ ክርስቲያናችን ሁለመናዋ ስርዓት አለ። እዚያው ይህ ቀራንዮን ያስታውሰናል። ስሙ ለዘላለም የተመሰገነ ይሁን። አትሮንሱ መጎናጸፊያ ለብሷል። እመቤታችን ናት። የወርቅ መጎናጸፊያ ለብሳ ደርባ ደራርባ በንጉሡ ቀኝ ትቆማለች። አትሮንሱ የእመቤታችን ምሳሌ ወንጌሉን ይሸከማልና ካህኑ ከምስራቅ የሕዝቡ ፊት ወደ ምስራቅ፣ ፀሐይ የሚወጣው ከምስራቅ፣ ፀሐዩ ክርስቶስን ለማየት ያብቃን። በአትሮንሱ በእመቤታችን የመጣው ቃል እግዚአብሔር ልቦናችን እንዲከፍት መስቀሉን እያየን ነው። መስቀል ከላይ ነው፣ ከመሬትም 3 ክንድ ርቆ ነው። ክንድ ከስንዝር ርቆ ነው የተሰቀለው ጌታ። እነሆ ትርጓሜ ከእነዚህ ይልቅ ትወዳኛለህን? ኃይለ ቃሉ ያለው የዮሐንስ ወንጌል ምዕራፍ 1 ቁጥር 15 የምንቆይበት ከ15 እስከ 17 ሳብ አድርገዋለሁ። እግዚአብሔር በረድኤቱ አይለየን። እመተ ልጅ ጸጋውን ክብሩን ያድለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምን ቅዱስ ጴጥሮስን ጠርቶ ከእነዚህ ይልቅ ትወደኛለህ ብሎ ጠየቀው? ጌታችንም አንደኛ የጠየቀበት ምክንያት ሊቀ ካህናት አድርጎ ሾሞታልና፣ 2 መድኃኒታችን ኢየሱስ ክርስቶስ የሚሰጠውን ትእዛዝ በነቃ አእምሮ ሆኖ እንዲቀበለው ለማንቃት ከነዚህ ይልቅ የሚል ጨምሮበታል ሲጠይቀው። አስተውሎ አሁንም እነሆ የእኛ ጌታ ስለምን ጴጥሮስ አላለውም? በጥንተ ስሙ የዮና ልጅ ስምዖን ሆይ ብሎ ጠራው። ስለምን እንጠብታለን? መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው በአበው ቀደምትና በነቢያት በመጻሕፍት የተናገረውን ለመፈጸም ነው። በመሆኑም እስራኤል በነቢያት የተነገረውን የታዘዘውን ሕገ ኦሪትን ሙሉውን የተጻፈውን በደንብ ያውቃሉ። ከልጅነታቸው ጀምሮ 10ቱ ትእዛዛትን እንደ ውዳሴ ማርያም ጦጦ ነው ያደረጓት። ልመለስ ወደ ነገሬ እናቴ ልጅ። ጌታችን በቀደመው ትእዛዝ ዘዳግም 6 ከ4 እስከ 9 እንዲህ ተጽፏል። ጌታችን በጥንተ ስሙ ሲጠራው የጥንቷን ሕግ አስታውሶ እንዲህ ነው ወይ የምትወደኝ ነው ጥያቄ። ልብ አድርጉ። በጥንተ ስሙ
ጥንተ ስብከቱን አንስቶ እንዲህ ነው የምትወደኝ ነው። እንዴት ተጽፎ ነበረ ነው ጥያቄው። ስማ እስራኤል ለልዑል ሙሴ እነሆ ጠርቶ ስማ እስራኤል እግዚአብሔር አምላክ አሐዱ ውእቱ፣ እስራኤል ሆይ ስማ አምላካችን ልዑል እግዚአብሔር አንድ እግዚአብሔር ነው። አንድም እስራኤል ሆይ ስማ ፈጣሪህ አንድ አምላክ ነው። አንድም እስራኤል ሆይ ፈጣሪህ ልዑል እግዚአብሔር አንድ እንደሆነ ስማ። ወአፍቅሮ ለእግዚአብሔር አምላክከ፣ አንተም አምላክህ ልዑል እግዚአብሔርን እንዲህ ውደደው ወበኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ሕሊናከ፣ በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ በፍጹም ሕሊናህ ፈጣሪህ አምላክ እግዚአብሔርን ውደድ። ትወደኛለህ ማለት ሕገ ኦሪትን ያውቃል። እንዲህ ነው ወይ የምትወደኝ? በጥንተ ስብከቱ ለሙሴ በተሰጠች ሕግ ነው ወይ የምትወደኝ? የሚገርመኝ የእናቴ ልጅ እንዲህ አምላክህን ውደድ በፍጹም ልብህ በፍጹም ኃይልህ በፍጹም ሰውነትህ ብሎ ሲጠይቀው እግዚአብሔር አምላክ እንዲህ ትወደኛለህ ካለ እኛንም እንዲህ መውደድን ልብ ይለዋል። እንዲህ ነው የምትወደው ልብህን። እያንዳንዳችሁ በዚህ መስዋዕትነት ራሳችሁ እንዲህ ነው የምትወዱት። ልባችሁ ከእግዚአብሔር ጋር ነው። ነፍስህ ከእግዚአብሔር ጋር ነው። ኃይልህ ከእግዚአብሔር ጋር ነው። ሕሊና በጥንተ ስብከቱ በጥንተ ስሙ የጠራበት ምክንያት አንተን በጥንተ ስምህም የፈጠርኩህ እኔ ነኝ። በጥንተ ስብከት ለሙሴ የሰጠኋትን ሕግ የመሰረትኳት ያስተማርኳት እኮ እኔ ነኝ። ያኔም እኔ ነኝ፣ አሁንም እኔ ነኝ። ውደደኝ ስለው ነው። ልባለን ወሃሉ ውስተ ልብ ወውስተ ነፍስከ ዝንቱ ኩሉ ነገር ዘአነ እነግረከ። ሙሴም እንዲህ አለው፣ እነሆ ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ እንድታስተውል። ሙሴ ለሙሴ ይህንን ብያለሁ፣ አንተም አሁን የምነግርህን ያዝ። እነሆ አሁን የምነግርህን ይህንን የማዝህን ነገር ሁሉ በሰውነትህ በልቦናህ ጸንቶ ይኑር። ልዑል እግዚአብሔር ለእስራኤላውያን መሪ ለሙሴ እንዲህ አድርግ ብሎ ልጆቹንም ሕዝቡንም እንዲያስተምር ነግሮታል። እማዝነው ስለ ሙሴ ልጆች ሰው ሲናገር ሰምታችሁ ታውቃላችሁ ወይ? ከአባታቸው አልሆኑ ወይ ከሕዝቡ ጋር አልሆኑ፣ ባክነው ቀርተዋል። የእኛ ልጆችስ ለመሆኑ ዛሬ እሑድ ሰንበትን ቅዳሜና እሑድን ጉዞ ብለው የሚንከራተቱትን በሰንበት ጉዞ የለም ብለው ይተናገራል። መንገድ ዘግተው ኳስ የሚጫወቱ ልጆቻችሁ ቅዳሴ ያስቀድሱ አይመለከታቸውም፣ ሥጋው ደግሞ አይመለከታቸውም። ሰብስባችኋል፣ ነግራችኋል። ሙሴ ልጆቼን ሕዝቤንም አስተምር ለበለኔ ምን እያለኝ ነው? ቅዱስ ጴጥሮስ በጴጥሮስ ቦታ የተቀመጠን ልብ እንበል። በዚህ መስዋዕትነት ራሳችንን የማለን ስሙ ትወደኛለህ። ዘዳግም 26 ቁጥር 16 እስከ 19 አምላክህ ልዑል እግዚአብሔር ይህን ሥርዓትና ፍርድ ታደርግ ዘንድ አዞሃል። ልዑል እግዚአብሔር እንደሰጠ ተስፋ ገንዘቡና ሕዝቡ መሆኑን አስተውል። ገንዘቡ እኮ ነን፣ ሕዝቡ እኮ ነን። ባለቤት አለን፣ ባለቤት አለን። እንደው ምን ይላል አባቶቻችን? ትንሽ ሥጋ እንደ መርፌ ተወጋ። ድንግል ማርያም ሥጋችን ናት፣ መድኃኔዓለምን ወልዳለች። ትንሽ ሥጋ እንደ መርፌ ተወጋ። ይሰማል በእኛ የሚደርሰው ሁሉ ተጠንቀቅ። በእኛ የሚደርሰው ሁሉ ይሰማዋል። ወንድምና ወጥ የምናስፈራራበት አለን የምናስፈራራበት
ያዜና ቴሎች ገንዘብና ሕዝብ መሆንህን አስበህ ትእዛዜን ጠብቅ። ለአምላክህ ለልዑል እግዚአብሔር የተቀደሰ ሕዝብ ትሆን ዘንድ በትእዛዜ ኑር። በትእዛዜ በቃሉ የማይኖር የተቀደሰ ሕዝብ መሆን አይችልም። እስራኤል አላቸው ከአሕዛብ ለይቶ ከሕግ የወጡትን አሕዛብ ብሎ ለያቸው። እግዚአብሔር አምላክ ለየ። እስራኤል ዘነፍስንና ሥጋው የተቀረሰልን ደሙ የፈሰሰልን። ዘዳግም 30 ከ6 እስከ 9 ከላይ የተጠቀሱት ምዕራፎች በማስተዋል አንብቡ። ወደ ሐዲስ ኪዳን እመጣለሁ። ልሩጥ ብዬ ነው እናቴ ልጅ። ማቴዎስ 22 ከ30 እስከ 40 አንድ ሕግ አዋቂ ተምሮ ተሞቷል። ጌታን ሊጠይቅ መጣ። እናንተስ በዚህ መስተዋትነት ቀርበልሃል። መስተዋት እንግዲህ የጠብሰህን ጉድፍ ያለብሰህን ጉድፍ እንግዲህ እናቴ ልጅ መጣና ጌታችንን ለመሆኑ ከሕግ ማናቸይቱ ሕግ ትበልጣለች ብሎ ጠየቁ። የእኛ ጌታ መለኮታዊ ኃይልን ስልጣንን በሥጋ ማርያም በትሕትና ሸፍኖ መጥቷልና በትሕትና ሆኖ እንዲህ ብሎ መለሰለት። ጌታችንም ያን አዋቂ አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አእምሮህ ወህሊናህ ውደድ የምትል ፊተኛይቱ ትእዛዝ ዛቲ ትእዛዝ አባይ ቀዳሚት የቀደመችው ታላቂቱ ትእዛዝ ይህች ናት ብሎ መለሰለት። ልብ በሉ። ታሂ አንተ እንተ ትመስል አፍቅር ብጻከ ከመ ነፍስከ። ሁለተኛይቱ ደግሞ ይህች ናት። ይህችን አፍቅር ብጻከ ወንድምህን ውደድ የምትል ናት። አንድን ባልንጀራህን እንደ ነፍስህ ውደድ የምትል ናት። እንዲሁ ለመለሰለት ለጋጭ እንዲያውም ወላ ክልኤቲ ትእዛዝ ተሰቅሉ ኦሪት የነቢያት ኦሪትና ነቢያት በእነዚህ በሁለቱ ትእዛዛት ይፈጸማሉ። በእነዚህ በሁለቱ በፍቅረ ቢጽና በፍቅረ እግዚአብሔር ኦሪትና ነቢያት ተጠብቀው ጸንተው ይኖራሉና ብሎ ነገረው። የእናቴ ልጅ አስተውሉ። በጠንታ ስሙ ጠራው። በጠንታ ስሙ የጠራው ቀድሞ ከመወለድ በፊት የተማርከውን የጠንቷን ሕግ የወሰንኩ እኔ ነኝ፣ አሁንም የምነግርህ በፊት ያለሁት እኔ ነኝ እያለው ነው ያለው። በጥንተ ስሙ የጠራው ልብ ብላችሁ ጌታችን እነሆ ታፈቅረኝ ፍድፋደ ሁሉ ከእነዚህ ይልቅ ትወደኛለህ ብሎ ጠየቁት። አንተ ኦሪትና ነቢያትን ታውቃለህ፣ በእነዚህ በሁለቱ ጽግ ፍቅረ ቢጽና ፍቅረ እግዚአብሔር ጸንተዋል፣ አንተ በዚህ ጸንተሃል እያለው እየጠየቀው በዚህ ጸንተህ ነው የምትወደኝ? መልስ ይሰጣል። ጠየቀው። ማርቆስ 12 ይሁት ሌላው እንዳለ ሆኖ ከመ ታፍቅር ቢጸከ ከመ ነፍስከ ይላል። ሉቃስም 10 ላይ እንዲሁ ይቀጥላል። ባልንጀራህን እንደራስህ ውደድ፣ ባልንጀራህን እንደራስህ ውደድ የምትል ሕግ ናት። ወዝንቱ ይሄ የስም ኩሉ ምራ ወመሥዋዕት። በእነዚህ በሁለቱ ወንጌሎች ላይ ባልንጀራን መውደድ ከመሥዋዕትና ከመባው ሁሉ ይበልጣልና እኔ ደግሞ መሥዋዕት ሆኜ በፊትህ ተሰውቻለሁና እንዲህ ነው የምትወደኝ ነው እያላለሁ። ሁላችሁም ራሳችሁ ይህ ፍቅር በእኛ ልቦና አለ ነው እንደዚህ ብሎ ምን የሚለው ወአፍቅር ቢጸከ ከመ ነፍስከ። ሁለቱ ቃላቸው አንድ ነው። ማርቆስ ሉቃስ ባልንጀራህን እንደራስህ ውደድ የምትል ናት። እናቴ ልጅ አስተውሉ። ሌላ ልጅ ስምዖን በጠንተ ስብከት የቀደመውን በነቢያት የተናገርኩት አሁንም በሥጋ ሆኜ የምናገረው እኔ ነኝ። እነሆ እናቴ ልጅ አስተውሉ። አባቶቻችን ከሕገ ወንጌል የተማሩትን ተግባራዊ አድርገው ኖረውበታል። እስቲ አባቶቻችን
ሻሻቸው ያምር ነበር ከካባው ከበርኖሱ ጋር። ሙሽሮቹም እኮ በበርኖስ ነበር ይዳሩ ነበር፣ ያምሩ ነበር ሙሽሮቹ። መሶበ ወርቋ ህብስቱን ይዛ ከፊት ይሆን ነበር። ዛሬ ምንድን ነው ያላችሁት? ምንድን ነው የሆነ ሊጥ ይቀርባል እዛ እግዚአብሔር አይጣል። መሶበ ወርቋ አዲስ ስም ሰጣት ነበር። አዲስ ጎጆ ስትመሰርት መሶበ ወርቋ እመቤታችን ህብስቱን ዳህን ያለን በስጋ ወደሙ መሰረት የነበረ ጋብቻ በመናፈሻው ሲለብሳ ውሎ ዛሬ 10 ደቂቃ ትምህርት አባትና ሞቶ 10 ደቂቃ ትምህርት። እግዚአብሔር አይጥናሽ። አዎ መጨረሻችን ቃልት ህዝብ ገንዘብ መሆኑን ገንዘብና ገንዘብህ ገንዘብ መሆኑን እወቀው ያለው ቅዱስ ጴጥሮስ። የህዝብ ገንዘብና ገንዘብ መሆኑን እወቅ። ይህ ህዝብ እግዚአብሔር ገንዘብ ነው። ንዑስ ርዕስ አዲስ ርዕስ ወከአበት ሐዲስ ጽፍለክሙ ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ እንግዳ ትእዛዝ እጽፍላችኋለሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 8 ላይ ያለ ቃል ምዕራፍ 2 ከ7 እስከ 11 ያለውን እናንተ ታነቡታላችሁ። የምፈልጋቸውን ቃሎች ጠቅሼ ያልፋሉ። በዚህ የተጻፈው ቃል ምን ይላል? እነሆ የቀደመችይቱ አሮጌይቱ ትእዛዝ እንዳለች ናት፣ እሷን አልጽፍላችሁም አላቸው። ምን ማለቱ ነው? እናቴ ልጅ አሮጌይቱ ትእዛዝ አለ። የጌታ ቃል ያረጃል፣ አሮጌ ይሆናል ማለት ነው አይደለም። አሮጌይቱ ትእዛዝ ያለው ከሙሴ እችን ቃል ጌታ እስከተናገረበት ዕለት ድረስ የነበረውን የዘመን ብዛት 5500 ዘመን ሙሉ በስቃይ የኖረውን የአዳምን ልጆች ሁሉ የዘመኑን ብዛት የኖረበትን ለመናገር አሮጌይቱን ትእዛዝ አይደለም የምጽፍላችሁ፣ እሷ እንዳለች ናት አለው። እሷ እንዳለች ናት፣ እኔ ግን አዲስ ትእዛዝ እጽፍላችኋለሁ አለው። ከዛም ወረዳልና የዮሐንስ ወንጌል ምዕራፍ 14 ላይ ወእነሰ ታፈቅሩኒ እቀቡ ትእዛዜ ከላይም ብሎታል። ታፈቅረኒ ፈድፋደ ሙሉ ብትወዱኝ ትእዛዜን ጠብቆ የሚል አስተምሯል ወንጌሉ ላይ። አሁን ደግሞ ምን አለ? እነሆ የዮና ልጅ ስምዖን ሆይ ትወደኛለህ አለው። ትእዛዜን ጠብቃለሁ፣ አሁን ደግሞ ትወደኛለህ አለው። ወካዕበ ትእዛዘ ሐዲሰ እጽሕፍለክሙ ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ አንድም እንግዳ ትእዛዝ እጽፍላችኋለሁ። ያዘነት ልጅ ሄደን እናንተም ላይ መልሳለሁ፣ ይህ ነገር በእርሱ ዘንድ እውነተኛ ነውና እውነተኛ ቃሉን እውነተኛ ትእዛዙን በሰጠኋችሁ መንገድ ጸንታችሁ ኑሩበት። እነሆ አለፈ ጽልመት ጨለማ አልፏልና፣ የድንቁርና ዘመን አልፏልና፣ የብርሃን ብርሃን አንዱ አስተራየ፣ እውነተኛ ብርሃን አሁን ይበራል። ይኸውም እነሆ ወንጌል ፈጽሞ ተሰጥቷልና ዘመኑ የብርሃን ዘመን ነውና። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 9 ወዘሰ ይብል ውስተ ብርሃን አምልኩ በብርሃን አለው የሚል ማለት በእውቀት በወንጌል እምራለሁ የሚል ወይጸልም ወንድሙን የሚጠላ ሐሳዊቱ ሐሰተኛ ነው፣ እውነት በውስጡ የለችም። እስካሁን በጨለማ ይኖራል። ገና እስከ ዛሬ በጨለማ ነውና በድንቁርና በኦሪት ይኖራል። ሁሉ ዘይጸልም ቀታሎ ነፍስቱ ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው። ተጣልታችሁ ያልታረቃችሁ ሰዎች፣ በወገን ቂም ያዛችሁ ሰዎች ይሄ ሲነበብ ምን ይሰማችኋል? ወንድሙን የማይወደው በሞት ይኖራል፣ በሕይወት የለም። የሚጠላው ጭራሽ ነፍሰ ገዳይ ነው አለ። ወንድሙን የሚጠላ ሰው ከገደለ እኩል ነው። በነፍስ ማለትም ከሞት በኋላ ባለው ሕይወት የዘላለም ድህነት የለውም። ወንድሙን የማይወድ
ወንድሙን የገደለ አንቀጸ ንስሐ አባቶቼ እናንተ ነው። አልቦቱ ንስሐ ነው የሚለው በማህፀንም ያለው ጽንስ ማስወረዱ ነፍስ ነው፣ ይጠየቃል፣ ያስጠይቃል። ልብ በሉ። ወንድሙን የገደለ በዘላለም በሚገኘው ሕይወት ያው ድህነት የለውም ይላል ማቴዎስ 5:21-22 ወንድሙን ጻድቃን ይባርኩ ወንድሙን በአደባባይ ጻድቃን ብሎ ተሰደበ። ተፈጥሮን ሳይነካ ጻድቃን ብሎ ቢሰድበው በሌላ በማመን ስም ቢሰድበው በአደባባይ ይፈረድበታል። በተፈጥሮው ግን እውር ቢሆን አንተ እውር ብለው፣ ሽባ ቢሆን አንተ ሽባ ብለው፣ ደንቆሮ ቢሆን አንተ ደንቆሮ ብለው የዘላለም ፍርድ ገሃነም ይጠብቀዋል። ወንድሙን ብሎ የሰደበ የጠላውን ልባርኩ ምን ያህል እንዳወዳደረ። እባካችሁ ትእዛዙን እንጠብቅ፣ ፍቅር ይኖረን። የሚያየውን ወንድሙን ያልወደደ የማያየውን እግዚአብሔርን እወዳለሁ እንዴት ይላል? እነሆ ይህ ሐሰተኛ ነው፣ በጨለማ ይኖራል፣ በሚሠራው ሥራ ሁሉ እንቅፋት ይገጥመዋል። ጨለማው ዓይኑን ያሳውሩታልና አእምሮን ተፍኖታልና። በዚህ ምክንያት የጥላቻው ብዛት አእምሮን ስላሳወረው በፊቱ ያለውን አያይምና ወድቆ ይቀራል። ትሩፋትን ስራ ቢል አይሳካለትም፣ በጎ ነገር ቢል አይቃናለትም። ስለዚህ ያ ጨለማ አይኑን ያሳውሮታልና ያ የወንድምን ጥላቻ አእምሯችን ስላሳወረው ጭካኔያችን ከሰይጣን የከፋ ሆኗል። የምንሰማው ሁሉ ጆሮ ይጠልዛል። እግዚአብሔር ያጥናሽ። ልብ በሉ። በዚህ በዮሐንስ መልእክት ላይ ወንድሙን የማይወድ ወንድሙን የሚጠላ እኛ ወንድሞቻችን የምንወድ ስለሆነ ከሞት ወደ ሕይወት ተሸጋግረናል። ደጋግሞ ወንድም እያለ ጠቅሶታል። አንደኛ ፈጣሪያችን እግዚአብሔር አንድ ስለሆነ ሚልክያስ 2:10። ሁለተኛ ከአዳምና ከሔዋን ከአንድ አባት ከአንድ ሃይማኖት ከአንድ ማኅፀን ከአንድ ቋንቋ ስለተገኙ። ሶስተኛ በሦስትነቱ በአብ በወልድ በመንፈስ ቅዱስ ተጠምቀን ከአንድ ማኅፀን ስለምንወጣ የአንድ ማኅፀን ልጆች ስለሆን ወንድሞች እያለ ጠቅሶታል። እንዲህ ነው የምንዋደደው። የአንድ አባት ልጆች ነን። ታምናላችሁ? ይሄው ጥላቻ ከምን መጣ? ከአእምሯችን መታወር የተነሳ። ወዘሳ ፈቅር ቢጾም ውስተ ብርሃን፣ ወንድሙን የሚወድ በብርሃን ይኖራል። ብርሃን እግዚአብሔር ከእርሱ ጋር ነውና የጀመረው ሁሉ ይቃናለታል። እባካችሁ የጀመርነው ዳር እንዲወጣ የጀመርነው መሰረቱ እንዲጸና እርስ በርስ እንዋደድ፣ ትእዛዛቱን እንጠብቅ። የአባቶቻችን አምላክ በረድኤት አይለየን። ቅድም በነገርኳችሁ ርዕስ ላይ እነሆ አዲስ ትእዛዝን እሰጣችኋለሁ። ይህቺ አዲስ ትእዛዝ ምንድን ናት? ወካዕበ ትእዛዝ አዲስ እጽፍ ለክሙ ወውእቱ እሙን ብክሙ። ዳግመኛ አዲስ ትእዛዝን እጽፍላችኋለሁ። ይህን ትእዛዝ በእናንተ ጸንቶ ለዘላለም እንዲኖር ጻፍኩላችሁ። አዲስ ትእዛዝ የዮሐንስ ወንጌል ምዕራፍ 15 10 እና 12 ቁጥር ወዛቲ ትእዛዝ እንቲአየ ወዘንተ አዘዝኩክሙ ከመ ትትፋቀሩ በይናትክሙ ወከመ አነ አፍቀርኩክሙ። እኔ እንደወደድኳችሁ እርስ በእርሳችሁ ትዋደዱ ዘንድ ይህን ቃል ትጠብቃላችሁ። ትእዛዜ ይህች ናት። አስተምሮታል ጌታ ቅዱስ ጴጥሮስ። ትእዛዜ ይህች ናት። አሁንም እስከ ዛሬ ድረስ እችን እስከምነግርህ ድረስ አንደኛ ሕገ ኦሪትን፣ አሁን ደግሞ እስከዚህ ድረስ በሐዲሱም አስተምሬህ ቀናት አልፈዋል። ታስታውሳለህ ያስተማርኩህን? እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ። ይህች ትእዛዝ አዲስ ትእዛዝ ናት። አሮጌይቱ ትእዛዝ ባልንጀራህን እንደ ነፍስህ አድርገህ ውደድ የምትናት ውደድ የምትናት። ልብ አድርጉ። አዲስ ትእዛዝ እጽፍላችኋለሁ። አዲሱ ትእዛዝ እንዲህ የሚል ነው። እኔ እንደሞትኩላችሁ
አንዱ ለአንዱ ይሙትለት። በጥንተ ስብከቱ በነቢያት ውደደው ባልንጀራህን፣ በሐዲስ ስብከቱ ደግሞ ምን አለው? እኔ እንደሞትኩ ሙቱላቸው። እኔን አብነት አድርጋችሁ እኔ እንደሞትኩላችሁ እስከ ሞት ድረስ ተዋደዱ፣ አዲስ ትእዛዝ እጽፍላችኋለሁ። እንግዲህ ራሳችሁን መዝኑ። ሚዛን ላይ ነው ያለነው። እንዲህ ነው የምንዋደደው፣ እንዲህ ነው የምንወደው። እግዚአብሔር ይሁን። አባቶቻችን እኮ ተጠቅመውበታል። ይህንን አዲስ ትእዛዝ ሰጠኋችሁ፣ ይህን አዲስ ትእዛዝ ጻፍኩላችሁ። አስተውሉ። በጥንተ ስብከት ማለት አሮጌቱ ትእዛዝ ባልንጀራህን እንደ ነፍስህ ውደድ የምትናት፣ እኔ ግን ይህን ሰጠኋችሁ እንደሞትኩ ሙቱላቸው። ጌታችንም ቅዱስ ጴጥሮስን በተደጋጋሚ ትወደኛለህ አለው። እስከ ሞት የወደድኩትን አንተም እስከ ሞት ትወደው ዘንድ ይህንን ሕዝቤን አደራ ልሰጥህ ነው እያለ ነው፣ እየሾመው ነው ያለው። በሕዝቡ ላይ በመንጋው ላይ እየሾመው ነው ያለው። አንጎ ዘያቢ ወይሄይስም ዘፍቅር ከመቤሲ ዘውቱ ነፍሶ ቤዛ ብፁ። ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ምናምን የለውም። ሰውነቱን ለባልንጀራው ቤዛ አድርጎ እስከ መስጠት ድረስ የሚወድ ከዚህ በላይ ምንም የለም። እስከዚህ ድረስ እኔ እንደሞትኩ ሞቱላችሁ ብዬ አዲስ ትእዛዝ እጽፍላችኋለሁ። ከዛ በኋላ መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ትወደኛለህ? ከላይ በተማርነው ምሳ ከበሉ በኋላ ይሄ ጥያቄ መጥቶበታል። ታፈቅረንን ፈድፋደምን አየሁ ልጨርሰው እናቴ ልጅ ከእነዚህ ይልቅ ትወደኛለህ? አጠገቡ ካሉት ከእነዚህ ይልቅ ትወደኛለህ? በቀደመው በኦሪቱ ለሙሴ ሕጉን የሰጠሁት እኔ ነኝ። ጥንትም እኔ ነኝ፣ አሁንም የማዝህ እኔ ነኝ እያለው ነው። የጥንቱም የባህሪ አምላክ ትእዛዝ ነው፣ አሁንም የባህሪ አምላክ ላዝህ ነው፣ ይሾምህ ነው። ያን ጊዜ ሙሴን ሾምኩ፣ አሁን በሕዝቤ ላይ አንተ ሊሾምህ ነው እያለው ነው። እኔ እናንተ ተሾመናል። ምን እየሰራን ያለ ነው? አባቶቻችን በበጎቹ አልቀቡም። አባቶቻችን ሻሽ ያምርባቸው ነበር፣ ቆቦ ያምርባቸው ነበር። መርካቶ ገብቶ ተቸግረናል። የእናቴ ልጅ አዎች መርካቶ ሻሹን እየሸጠች ነው፣ ከበሮውን እየሸጠች ነው፣ መስቀሉን እየሸጠች ነው፣ ካባውን እየሸጠች ነው። እንደው ለመሆኑ የመስቀሉ ካባው የቆቡ ቦታ መርካቶ ነው? ምን ባለቤት አጣ ንብረታችን ቤተ ክርስቲያን። አረ ሰው አለህ፣ አረ እግዚአብሔር አለህ። ምን እግዚአብሔር ንብረት ገራ ያገባ ምን ላትርፍ ነው? ቆብ ተሽጦ ትርፍ፣ ሻሽ ሸጦ ትርፍ፣ ካባ ሽጦ ከበሮ ሽጦ መስቀል ሽጦ ትርፍ። ምን ባለቤት የላትም ቤተ ክርስቲያን። ንብረቷ መርካቶ ነው መሸጥ ያለበት። መንኳሾቹም እኮ ቆቡ እዛው ገዳም ነበር ይሰፋ የነበረው ሲጸለይበት ከርሞ። አባቶቻችን ሻሽ አምሮባቸው ቆቡ አምሮባቸው መንግሥተ ሰማያትን ወርሷል። አባቴ ጥቅለ ሃይማኖት ትዝ ይልሃል? ከ24ቱ ሰማያት የተቀየጠው ድንግልናውን አጸንቶ በቆብ በድንግልና ያገኘው ክብር ከ24ቱ ካህናተ ሰማይ ጋር ያጥናል ዛሬ። አባቴ ጥቅለ ሃይማኖት ያ ንጹሕ ቆብ ልቦ መነኮሰ ልቦ የቀሰሱ አባቶቻችን መንግሥቱን ወርሰዋል። መንጋውን ጠብቀው አስተውሉ። እንዲህ ነው የምንወደው እስከ ሞት ድረስ። እኔ እንደሞትኩለት አንዱ ለአንዱ ይሙትለት። የጥንቱን ሕግ አምላክህን በፍጹም ልብህ ውደደው ብዬ ትእዛዙን የሰጠሁት ነው እኔ ነኝ። መውደዱን በምን እንገልጸዋለን? ራሱን አስመስሎ ንግበር ሰብአ በአርአያነ ወበአምሳሊነ መልኩን ሰጥቶ አእምሮ ፈጥሮ እናቴ ልጅ ብርሃንን ላይ ዘንድ ብርሃን ፈጥሮ ዓይኑን ሰርቶ እሱን ራሱን አስመስሎ ከመውደዱ ብዛት የተነሳ መላእክት እኮ እሱን አይተው አልጠገቡትም ነበረ።
በበረት ካዩት በኋላ የእኛን ሥጋ ለብሶ ያዩት። ራሱን አስመስሎ እኮ የፈጠረን እንዲህ አድርገህ ውደደኝ ያለው አምላክ እንዲህ ነው የምወድህ እያለ ነው። እንዲህ የሚወደውን ሕዝብ እንዲህ ነው የምንወደው። የስምንተኛው ሺህ ሹማምንቶች እኔ የማዝነው ቆቡም ሻሹም መርካቶ ካባውም ከበሮውም እንደገባ የእናቴ ልጅ ሹመቱን መርካቶ ገብቶ ይሆን? እናቴ ልጅ ብላኝላቸው ሹመትን ሽጣት ከሆነ ብላኝላቸው ሸርሽረዋት ከሆነ አቤት ጉድ! ባልተፈጠሩ ባልተወለዱ በተሻላቸው ሐዋርያትን በከንቱ ተቀበላችሁ፣ በከንቱ ስጡ። አሁንም እየሾሙ ያለው ወርቅ ብር ተቀብሎ አይደለም። ተወደኛለህ ቃድም ምን ላይ አሁንም ምን ይሉ ተወደኛለህ? ራሴን አስመስዬ ፈጥሬሃለሁ። ተወደኛለህ? የሞትኩለትን ሕዝብ የምትወደኝ ከሆነ ሙትለት። ግደለው አላለም፣ ሙትለት። የሞትኩለትን ሕዝብ ደሜን ያፈሰስኩለትን ደሜን አፍስስለት። የተሰቀልኩለትን ተሰቀሉለት አለው። ያው ተሰቅሎ አልፏል። እና መቼም ትእዛዙን የምንፈጽመው ያዘናት ልጅ ከዚህ በኋላ አስተውሉ። አይጉድ! ቅዱስ ጴጥሮስም ትወደኛለህ ብሎ ለጠየቀው ጥያቄ እግዚኦ ለሊከ ተአምር ከመ አነ አፈቅረክ። ቅዱስ ጴጥሮስ አቤቱ እንድወድህ አንተ ታውቃለህ። ልብና ኩላሊትን የሚመረምር ጌታ እኮ ነው። እንድወድህ አንተ ታውቃለህ። አስተውሉ። አይጉድ! አንተ ታውቃለህ። የአሁኑ ፍቅር ይባርጉ። የአሁኑ ፍቅር ሙትለት ነው። የአሁኑ ፍቅር የቀድሞው እንደዚያው ነው። አሁን ደግሞ ሙትለት ነው ብሎ አስተምሯል። ሙትለት ብሎ አሁን ትወደኛለህ ስለው ልትሞትልኝ ነው ወይም ልትወደኛለህ እየጠየቃለሁ። ሰለበስ ነው ጥያቄ። ልብ አድርጉ። ሙትለት ብሎታል። ልትሞትለት ነው ትወደኛለህ ያልከኝ ያለው እየጠየቀው ነው። መልስ ስጡ ሁላችሁ። ወቤት ኢየሱስ ታይካራገ መድኃኒታችን ኢየሱስ ክርስቶስ በጎቹን ጠብቅ። በጎቹ ባለቤት አላቸው። በጎቹን ከአውሬ የሚጠብቅ ከነጣቂዎች የሚጠብቅ ከግፈኞች ክንድ የሚጠብቅ ባለቤት አላቸው። በጎቹ በባለቤቱ ንብረት ማድረግ ልጅ ንጉሠ ነገሥት ነው። መዓቱን ያመጣው መመከቻ ይነ መዓቱን ያመጣው ወደር የለው። ታዩ በጎቹ ባለቤት አላቸው። አወጉት ወይኔ ጊዜ ኢየሱስ ራእይ ከባጌ በጎችን ጠብቅ። ለጊዜው 10 ሐዋርያትን ለምን 10 ሆኑ? ማንም ነው 10 ሐዋርያት ለጊዜው ጠብቅ ስለሆነ እሱ ሊቀ ካህናት ነው። በስሩ ያሉትን ጠብቅ ነው። ዛሬ በሱ ቦታ ያሉ አባቶቻችን ሊቃነ ጳጳሳት፣ ንጹሐን አባቶቻችን፣ ቅዱሳን አባቶቻችን፣ ሕጉን አጽንተው ለዚህ ክብር የበቁ አባቶቻችን የሚሾማቸውን ካህናት ይጠብቁ ዘንድ እነሆ እንዲህ አድርጎ አደራ ሰጥቷቸዋል። እየሾሙ አደራውን እያስተማሩ መንጋውን ያስጠብቃሉ። ንጹሐን አባቶቻችን ጳጳሳት፣ ሊቃነ ጳጳሳት በሱ ቦታ ይተጠቅሙ። እንዲህ ነው የምትወደኝ? ሞትላቸው። አዲሱ ትእዛዝ የቀደመችው ትእዛዝ እኔ የሰጠኋት ባልንጀራ እንደም ነበር። አሁን ሞትለት የምትለው እንድትሞትለት ነው ሾምኮ እያለው እንድንሞትለት ነው ለዚህ ሕዝብ የተሾምነው። እንድንገለው አይደለም፣ እንድናታልለው አይደለም፣ እንድንዘርፈው አይደለም። ይባኝላችሁ ሳይገባችሁ በ8ኛው ሺህ ሹመት ውስጥ የገባችሁ በ8ኛው ሺህ ሹመት ሺህ ሞት የነበረበት ሲያስተምር ሺህ ሞት ተቀጥሏል። አንዱን ማትምክት እንኳን ከዚህ በኋላ ፍጻሜው ለ10 ይሁዳ በራሱ መንገድ ሄዷል። ቅዱስ ጴጥሮስን አልቆጠረውም። ሹም ነውና 10 ከበታችሁ ናቸው ለጊዜው። ለኋላው ግን በጎቼን ያለው እናቶችን አባቶችን አልጠበቅንም። አዲስ አበባ ስገባ እዚህ እስጢፋኖስ
ጉባኤ እሑድ ነበረ። የእናቴ ልጅ 10 ሰዓት ጀምራለሁ 12 እንወጣ ነበር። ዛሬ ጉባኤ የሚጀመረው ምሽት ነው። እናቶች የሉም፣ አይናቸው ፈዟል። አባቶች የሉም፣ አይናቸው ፈዟል። ደቅነው የሰሩት ቤተክርስቲያን ምሽት ጉባኤ አይከታተሉም። ወጣም ወረደ በዓል ከገጠመ ወይም ያችሁ ጠዋት ናት። አያስጠይቁም በጎቹ አያስጠይቅም። የሽማግሌው ነፍስ ያረጉት ነፍስ ይብላኝላችሁ። የጨለማ ጉባኤ የምታካሂዱ ሰው ዋዜማ ካልሆነ በስተቀር ከ12 ተኩል በኋላ ብትቆይ የራስህ ኃላፊነት። አሮጊቶች አያስፈርዱም፣ እናቶች አባቶች አያስፈርዱም። በጎችን ጠብቅ፣ አሮጊቶችን እናቶችን አባቶችን ጠብቅ። አደራ የተሰጠው ቀጥሎ ዮሐንስ 21:16 ወካዕበ ዳግመ ይቤሎ ስምዖን በላዮና አሁንም በጥንተ ስብከቱ ነው የሚጠራው። ልብ አድርጉ። አሁንም በጥንተ ስብከቱ ሲጠራው በጥንተ ስብከቴ ላይ ተመስርተህ አሁን በሐዲስ ኪዳን ባስተማርኩህ ለዛ ይደደው ላልኩህ ወንጌል ሙትና የተኔኖች የለታለሁ እንገና አብነት አድርጋችሁ በጎቼን እስከ ሞት ድረስ ጠብቁ። የት ነው ያለነው? ምን እየሰራን ያለው? እኮ ስርዓት ነበር። ታስታውሳላችሁ? እዚህ የነበራችሁ እሑድ ቅዳሜ ሙሉ ጉባኤ አልነበረንም። ዓርብ ከ10 ሰዓት ጀምሮ አልነበረን። ቁርስ እዚሁ አድርገን ምሳ እዚሁ በልተን ሙሉ ቀን ጉባኤ። ቅዳሜ ከ2 እስከ 6 ከ8 እስከ 12 እሑድ ከጠዋቱ ጀምሮ እስከ 6 ምሳ እዚሁ በልተን እስከ 12 ሰዓት አልነበረም። እናቶች ተካፍለው በብርሃን ቤት ይገቡ አልነበረም። ገና እሑድ ጠዋት ገና ምሳያት አውጃቸው ቁሩ ማህበራዊ ኑሮ እቺ በሳምንት አንከና ህዝቡ ገና ወንጌል ጨንቀኛት ራይ ላይ ሰማን የሚሄድበትን ሳይሰላስል ባዶ ተመልሶ ታው የሚያስጨንቀን ነገር አለ። ዝግት ብለህ ስራ እንደው ስንት ደርሼ የሆነ እናቴ ልጅ አይ ደህና ነኝ ጥቂት ይጨቀረች ናይዞ የናቴ ልጅ ሁለተኛ ዲኖር የማለች ስምዖን ሆይ ትወደኛለህ? አሁንም በጥንተ ስብከቱ እየጠራሁ ነው ያለው። በፍጹም ልብስህ በፍጹም ኃይልህ ወደምን ይጠንቶ ወገለዎ እግዚኦ አንተ ተአምር ከማን አፈቀረክ። አንተ ልብና ኩላሊትን የምትመረምር አምላክ ጥንትም አንተ ዛሬም አንተ ጌታዬ አንተ ታውቀኛለህ። እንዲወድህም አንተ አጽናኝ አንተ ታውቃለህ ሲል እንዲወድህ አንተ አጽናኝ እያለው ያጽናኝ መድኃኒዓለም ክርስቶስ አንቱ የእናቴ ልጅ አላችሁ። እስቲ እጃችሁ ላይ ጌታ እጁን ያነሳ አትመልስ የኔ ጌታ አለሁ እጁን ያነሳ መንጋህን ጠቦቶችህን ግልገሎችህን አለሁ ስለው አለሁ በለምና መድኃኒዓለም አለሁ በላችሁ አለሁ በላችሁ ጌታ አለሁ በለህ እናቴ ልጅ አለሁ በለህ መድኃኒዓለም አለሁ በለህ መድኃኒዓለም እናቴ ልጅ ስለ መንጋው ይገዳል፣ ስለ ጠቦቶቹ፣ ስለ በጎቹ፣ ስለ ግልገሎቹ ይገዳል። ያያል ቆና ዙሩ ሞልቶለታል። ምስጋና ይግባህ ይላል። መስፈራውን ይዞ ይመጣል። ጠብቁ ወለላ ወግዘ አንተ ተአምር ከማን አፈቀረክ። አው ጌታዬ እንደወደህ አንተ ታውቃለህ። ትወደኛለህ በሕገ ኦሪቱ ላይ ተመስርቶ በነቢያት ቃል ተመስርቶ ትወደኛለህ ባስተማርኩ በአዲስ ኪዳን ተመስርቶ እንዳትረሳት። ሄጃለሁ አይዞህ 5 ደቂቃ ብቆይ ወይ በሎ ጊዜ ኢየሱስ ራእይከ መሐስህ ጠቦቶች አለ ለጊዜው እነቴዎች ጠቦቶች ያለው ሰባ አርድእትን እነኝህን ጠብቃለሁ ለኋላው ጠቦቶችን ያለው ወጣቱን ጠብቅ። ድሮ ሻሻቸው ያምር የነበሩ አባቶች ቆሙን ቢያደርጉት ካባውን ቢለብሱት መስቀሉን ቢያወጡት ያምሩ የነበሩ አባቶች በቃሉ ያጌጡ የብሉይ መምህር፣ የሐዲስ መምህር፣ የአቋቋም መምህር፣ የቅዳሴ መምህር ይባሉ የነበሩ ጌጣቸው ቃሉ የነበሩ አባቶች ያምርባቸው የነበሩ የነፍስ ልጆቻቸውን
ስሙን ይመዘግባሉ፣ መዝገብ አላቸው። ሕፃኑን ከነ ክርስትና ስሙ፣ ተከታታይ ሕፃናትን በክርስትና ስማቸው፣ አባት እናትን በክርስትና ስማቸው መዝግበው ሞት ቢመጣ ወደ ሌላ ሀገር ቢሄዱ ከነ መዝገቡ ለሚወዱት ባልንጀራቸው ከቻልክ ራስ ጠቅለው ካልቻልክ አከፋፍል ወንድሞች ብለው ተናዘው ነበር የሚሄዱት። የመጀመሪያ ኑዛዜያቸው የነፍስ ልጆቻቸውን አደራ መስጠት ነበር። የጌታ ሊያርግ ነው፣ አደራ እየሰጠን ነው፣ የትም ጥሎን አልሄደም። ከኋላም ትዝ ይላችሁ እንደሆነ ዮሐንስ 14 ነው ብለው እናቴ ልጅ አባቶች እናት እንደሌላቸው ልጆች አልተዋችሁም አላሉ ብሎ የለም ወይ? እናንተ ልጅ አምሮበታል። የወላዲነት እመቤታችን የካደ ውዳቄ እርዱሻና እመቤታችን የካደ ንስሐ የለውም እንዳትረሳ። እመቤታችን የካደ እመቤታችን አንድ ነገር የተናገረ መንፈስ ቅዱስን የሰደረ ንስሐ የለውም። ልታው በእመቤታችን ላይ የተናገረ ሕያው እግዚአብሔርን ንስሐ የለውም። እንዳታታል ራስ የእናቴ ልጅ አስተውሉ። ኋላ ግን ወጣትን ብለዋል። በቃሉ ጸንተህ መላውን ጠቦቶችን ጠብቅ። ወጣቱን በቃሉ ጸንተህ ጠብቅ። ትወደኛለህ? እንወደውን ሕዝቤን ጠቦቶቹንም እነሆ ባሮችንም እንወደውን የተሰቀልኩለትን በአምሳሌ መልኬን አስወስኜ የፈጠርኩትን ሕዝቤን ጠብቅ። ገንዘቤ ነውና ሕዝቤ ነውና ጠብቅ። በእግዚአብሔር ሕዝብ ላይ የእናንተ ልጅ ያዩዋችሁ ሳያለቀሰባችሁ ሰው ያስለቀሳችሁ ሰዎች፣ እንባ የፈሰሰባችሁ ሰዎች፣ እንባ የሰበረው ትንሣኤ የለውም። ብታምን አይደለም፣ ብሰበር አይጠገንም፣ ቢወድቅም ያነሳው የለም። ሰው የጣለውን እግዚአብሔር ያነሳል። እግዚአብሔር የጣላችሁ ሰዎች ሆዩላችሁ። እግዚአብሔር አምላክ በበጎቹ ላይ በመንጋው ላይ ግፍ የሚሠራውን አንስቶ ነው ነቃቆ የሚጥለው። እግዚአብሔር እንዳይጠላችሁ መንጋው ላይ ግፍ አትስሩ፣ ሰው አትጥሉ። አንድ ማኅፀን፣ አንድ ፈጣሪ፣ አንድ አምላክ፣ አንድ አባት ነው ያለን። 30 አባት ይሁን 30 አባት እንዳይሆን መጨረሻ እናቴ ልጅ ወይኔ 60 ስሞን ሆነ። ሶስተኛ ጊዜ ልብ በሉ። ለምን 3 አደረገው? ቀድሞም 3 ነው። አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ለሶስቱም ይባርኩ። አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው። በአካል 3 በባህሪ 1። የአካሉ 3ነት ባህሪውን አይከፍለውም። የአካሉ የባህሪ አንድነት አካሉን አይጠቀምም። ቀድሞም በ3ነቴ አሁንም በ3ነቴ በመሰረቷት ሕግ ጸንታ ይኑር። የቀደመችው ትእዛዝ እንደነበር አሁን የሚሰጥህ ትእዛዝ ለበጎቼ፣ ለግልገሎቼ፣ ለጠቦቶቼ ሙትለት። ይሄ ነው የተሾመው። እንዲህ ነው ያለው። እየሞትለት ነው። ከዛ 3ኛ ሲጠይቀው የሆነ ስምዖን ሆይ ሲለው ከላይ የተማርነው በነቢያት ያናገረውን ስብከት መሰረት አድርጎ በተማርከው ባወቅኸው ባስተማርኩት ቃል በኦሪቱም በአሁኑም በዚህ አይነት ነው የምትወደኛል። በ3ኛ ጊዜ ሲጠይቀው በተከዘ ጴጥሮስ እስመ ቢሮ ስልሰት አፈቅረኝ ጌታችን ለ3ኛ ጊዜ ስለጠየቀው ቅዱስ ጴጥሮስ ፍጹም ተከዘ፣ አዘነ። ይኸውም ጌታችን በተያዘበት በዛች ሌሊት በመከራ ጊዜ የማይለይ ነው ወዳጅ። 3 ጊዜ የካደው ትዝ ብሎት ሐዘኑ ውስጡን ነካው። አሁንም ይከደኛል ብሎኝ ሆኖ ያለው የእኛ ጌታ ግን ፍቅርን እየለካው ነው አሁንም ያለው። ምን አለ? እነሆ የቀደመውን ክህደቱን በማስታወስ የበለጠ ተሰበረ። እባካችሁ የቀደመውን በደላችንን ትቶ ታመን ከሆነ የዳን ጎለብን ከሆነ እንላለን። ያን የቀደመውን በደሌን ትተህ ለዚህ አበቃኸኝ ብላችሁ አስቡት። ቀድሞ ክጄህ ነበረ፣
አንተታ ደግሞ ለዚህ ለሽመት አጽንታኛል። ጌታ ሆይ ቀድሞ እኮ አልክድህም ብዬ በራሴ ባልመካ ኖሮ አልክድህም ነበር። አሁን ግን አንተ በቀደመውም ትእዛዝህ በአሁኑም ትእዛዝህ አንተ ታጸናኛለህ ብሎ ነው ያዘነው። እሱ ያጽናን መድኃኔዓለም እንደ ቅዱስ ጴጥሮስ የቀደመውን ክህደቱን ትቶለት መሳሪያውን አደን ሲሄድ አዳኙ መሳሪያውን ወረድ አድርጎ እርሻ ጭስ ጨሶበት እንደሆነ ሞራ አንጥቶ ወልውሎ በበርኖስ ፈግፍጎ አሳምሮ ወልውሎ ያድንበት ይሄዳል። ያን ከሃዲ በፍቅሩ ወልውሎ በደሙ አንጽቶ በመንጋው ላይ ንሾን ከፊቱ አቁሞ ጥያቄ ጠየቀው። አሁን ቢጠይቀን መልሳለኛ እንደ ጴጥሮስ ነው የምንወደው። እናቴ ልጅ ከዚህ በኋላ አቤቱ ጌታዬ ሆይ እንደወድህስ አንተ ታውቃለህ፣ እንደወድህም አንተ ታጸናኛለህ አለው። ራሱን ሰጠ አሁን ለጌታ። እንደወድህም ታውቃለህ፣ እንዲህ እንደምትፈልገው እንደወድህ የምታደርገኝ አንተ ነህ ብሎ ስልጣኑን ለራሱ ሰጠ። ክብር ይግባው የኔ ጌታ። ወሎ ራእይቼ አባጌቴ በሦስተኛው ጾታ ለይቶ ቅዱሳት አንስትን ጠብቃል። ነገር ግን ጾታ የማይለ ሕፃን ከተባለ ሕፃን ነው፣ ጾታ አይለይም። አባጌቴ ሴቶቹን 36 ቅዱሳት አንስትን ጠብቃለሁ። አንድም ግልገሎችን ጠብቅ ሲላል ግልገሎች ለጊዜው 36 ቅዱሳት አንስት ሀተት የጨረሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቄርሎስን ስም በቀደመ ስሙ ወደጋ በተደጋጋሚ ጠርቶ ስሙን የቀደመ ስሙ አዲሱ ስሙ ጴጥሮስ ማለት መርግ ናዳ ማለት ናዳ በቆላ አካባቢ ያደጋችሁ ተራራማ ስፍራ ያደጋችሁ በተለይም ክረምት ሲመጣ መሬቱ ውሃ ሲበዛበት ሸተት ብሎ ናዳ ወርዶ እዛ ታችኛው መሬት ሲያርፍ ወይ መሬቱን አሰምጠዋል፣ ቤት ካለ አመድ ያደርገዋል፣ ከብትም ካለ ፍጭትን ያደርገው ናዳ ነው ያለው ቅዱስ ጴጥሮስ ማለት አለት ናዳ ማለት ነው። አሁን ልብ አድርጉ አስተውሉ። የእኛ ጌታ በአዲሱ ስሙ ሊጠራው እንግዲህ ናዳ ማለት ነው። ናዳ ደግሞ ምንጊዜም ከላይ ነው የሚወርደው። ድንጋይም ልብ አድርጉ ድንጋይም ሌላውም ከላይ የሚወርድ ናዳ ይባላል። የበረዶ ናዳ አለ አይጣል፣ የዝናብ የመብረቅ ናዳ አለ ያውጣል። አሜን በሉ። በጣም የሚያስፈራ ነው። ቅዱስ ጴጥሮስን ሹመቱ ከላይ፣ ጥሪው ከላይ፣ የተማረው ከላይ፣ ቃሉ ከላይ የተሾመው በምእመናን ላይ ዛሬ ያሉ አባቶቻችን ንጹሐን ጳጳሳት አባቶቻችን በእነሱ ሲሆኑ ንጹሐን ካህናት ሹመታቸው ከላይ። ይህን ስናገር መርካቶ ያለ ሹመት ነው ወይስ ከላይ ነው የተሾምነው? ተው እናቴ ልጅ ወይ አልተማርኩም ብለህ ተማር፣ ወይ ተምሬያለሁ ብለህ አስተምር። ምከረው እምቢ ካለህ መከራው ይመለስ፣ ባይመለስ አፈር ይልበስ። መከራው ይመለስ በጊዜ፣ እምቢ ካለ መከራው ይመለስ በጊዜ። ገደል ከተው ነው የያዘው አባዜ። እናቴ ልጅ መከራው ይመለስ፣ ባይመለስ አፈር ይልበስ። አስተውሉ። የእኛ ጌታ ሹመቱ ከላይ፣ ቃሉ ከላይ፣ ራሱ ይህን ቃል የጠየቀው ከላይ። ጴጥሮስ ማለት ናዳ ማለት ነው። ሹመቱ ከላይ የተሰጠው በአሁኑ የጴጥሮስ ሹመት ላይ በስምንተኛው ሺህ ያለው ቆብና ሻሽ መርካቶ ገብተው ከአባቶቻችን ተቀላቅለዋል። እሱ ባወቀ አርዮስን ከ350 ሊቃውንት ከ318 ሊቃውንት መካከል መቅደስ ገብቶ በአፌ ክጅ አምኜ በልቤ ልክድ ማን ያውቃል ብሎ መሃላቸው ቅዳሴ ገባ። ልዑል እግዚአብሔር ከመቅደሱ አስወጥቶ
እነሆ ከመቅደሱም አስወጣው። ሙሉ ሆድ ዕቃውን አስወጥቶ እግዚአብሔር አምላክ እድሜውን ቆረጠው፣ ገደለው አርዮስን። ዛሬም በቆብና በሻሽ አባቶች መካከል እንደ 318ቱ የተደባለቀ ቢኖር በአርዮስ የወረደ መዓት ይውረድበት፣ በአርዮስ የወረደ መዓት ይውረድበት። ደግሞአለሁ፣ በአርዮስ የወረደ መዓት ይውረድበት። መቀለጃ አይደለም አባቶቻችን ይሻል። መቀለጃ ግን በንጹሐን አባቶቻችን በንጽሕና በተሾሙ ሊቃነ ጳጳሳት በንጽሕናቸው በሾሟቸው ካህናት መካከል የማዕድን ማህበር ነው። ይለይ መድኃኔዓለም ክርስቶስ ይለየው። ጴጥሮስ ሽመጡ ከላይ ቃሉ ከላይ አውርድባቸው አስተማረው። አጋንንትን ላይ ሲወርድባቸው የሚያንቀጠቅጥ እነሆ አጋንንት ከመምኔን ልቦና የሚያባርር የሚያሸሽ ስልጣን ሰጠ። መናፍቃን የቃል ናዳ እየወረደባቸው እየደነገጡ እየፈሩ ከመምኔን ይለያሉ። በዛን ጊዜ በ318ቱ መካከል አሸንቆ የገባው መንበሩ ድረስ ሄሮድስን እስከ መቀበል የደረሰ አርዮስ ያ የ318ቱ ቃል ሹመታቸው ከላይ ስለነበረ ከመቅደስ መንጥቆ አውጥቶ ከአጥር ውጭ አንጀቱን ዘርግፎ ሜዳ ላይ ጥሎታል አርዮስን። ያን አምላክን አባቶቻችን ያስተማሩት፣ ያን አምላክን አባቶቻችን የነገሩት፣ ያን አምላክ ነው። እነኛ 318ቱ ያጸኑት ጸሎተ ሃይማኖትን ደግሞ እነኛ አባቶች በሰጡን ሕግ ጸንተን የምንኖረው። የእናቴ ልጅ አስተውሉ፣ ነግረውናል አባቶቻችን። መናፍቅና አብድ ውሻ መድኃኒት የለውም። የእናቴ ልጅ ያ ቃል እያወረደባቸው ከአባቶቻችን መካከል መናፍቃን እየደነገጡ ይለያሉ። አስተውሉ። አንድም በተማረው ቃል በቀን ሐሩር በሌሊት ቁር በአሕዛብ ደፋታና ፉከራ የማይናወጥ አለት ነህ፣ በመከራም የማትናወጥ አለት አድርጌ ሾመኸዋል። አይኔ በዳህም ያለው ክብር ምስጋና ይግባ። የእናቴ ልጅ ድምፃችሁን ልስማ አላችሁ። እሺ አድምጡ። ምን ያህል የሞተለትን ሕዝብ እንደሚወደው 3 ጊዜ ጠይቆ እንዲህ አድርጎ ነው የሾመው። በዚህ ትእዛዝ በዚህ ቃል መሰረት ጴጥሮስ ተብለው የእነዚህ ካህናት የተሾሙት ይባሉ። ንጹሐን አባቶቻችን ቤተ ክርስቲያናችን ያላትን መስፈርት አሟልታ ያን አሟልታ የተገኙትን ካህናት እንዲህ አድርጋ ነው ጴጥሮስ ብላ የምትሾማቸው። በእነዚህ መንጋውን ያስጠብቀው መድኃኔዓለም። ከዚህ ውጭ ያሉትን መድኃኔዓለም አያዋታ ያሳድራት ይለየን። እስከ መቼ ድረስ ፈጽመው ትረሳኛለህ? እስከ ማዕዘኑ እግዚኦ ትረሳኝ ለግብራ እስከ ማዕዘኑ እግዚኦ ትመይጥ ገጸከም እንደ አቤቱ እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ መቼ ድረስ ትካዜ ይሆናል? እስከ መቼ ድረስ በነፍሴ መካከል አቤቱ ጠላት አሸነፍኩት እንዳይ ለሞትም እንዳልተኛ ዓይኖቼን አብራ። የረዳኝን እግዚአብሔር አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 12 ጸሎት። እናቴ ልጅ እስከ መቼ ድረስ ነው የምናለቅሰው? እስከ መቼ ድረስ ነው የምናዝነው? እስከ መቼ ድረስ ነው? ሰፌድ እኮ በእጁ ነው። እናቴ ልጅ ሆኜ በሰፋችው ሰፌድ ስንዴውን አቅርባ አንዴ ስትለው ያጅራታም ቱር ያለውጣል። የእናቴ ሰፌድ እንኳን እናዞረውን ለሰው እንዳይበጀውን እንክርዳድ የሚለይ ሰፌድ ነበራት። የኔ ጌታ ሰፌድ እኮ በእጁ ነው ያለው። ማንሹ በእጁ ነው። አውድማው እሱ ጋር ያለው። ያዘራዋል፣ ይወቃዋል፣ ያሄዳል። የሚቸግረው ነገር የለም። መዓቱ ያልቅበት፣ ምሕረቱ ያልቅበት። አቤቱን በቸርነቱ ጎብኘን። ይኸው ስብከት አስተውሎ በመከራም ያጸናው ዘንድ መሆኑን ለመናገር ጴጥሮስ አንተ አለት ነህ፣ ቤተ ክርስቲያንን አንተ ላይ መሰረታታለሁ። ይኸው የአባቶቻችን
የጴጥሮስ ምትኮች በጴጥሮስ የተመሰረቱ ቤተክርስቲያን በእነሱ ላይ ተጣለችባቸው አባቶቻችን ሕጓን ስርዓቷን አስከብረው የሚኖሩ የእናቴ ልጅ አስተውሉ። ይኸውም ጥንተ ስብከት ነቢያት የተናገሩትን እኔ ደግሞ ባስተማርኳችሁ ቃል መሰረት የምትወደኝ ነህ ወይ ብሎ ቅዱስ ጴጥሮስን ፍቅሩን በአምላካዊ ስልጣኑ ሁሉ ያውቃልና ለክቶ ገምቶ ለይቶ መንጋውን ይጠብቅ እግዚአብሔር አምላክ ጥንትም የነበረ ሙሴን የሾመ አምላክ በአዲስ ኪዳን አላት ነህ ብሎ ሾመልን። ክብር ምስጋና እስከ ዘላለም ለእሱ ይሁን። የመጀመሪያው በጥንተ ስብከት፣ ሁለተኛው ትእዛዝ ደግሞ በአዲስ ኪዳን የእናቴ ልጅ ራሱን የእኛ ጌታ መስዋዕት አድርጎ ሰጥቶ አዲስ ትእዛዝ እጽፍላችኋለሁ ብሎ አዲስ ትእዛዝ ሰጠ። በተደጋጋሚ በጥንተ ስብከቱ ጠየቀው፣ ነቅቶ በጎቹ ጠቦቶቹ ይጠብቅ ዘንድ አደራ ሰጠ። ዮሐንስ 14 15 ቁጥር 21 23ን አንብቡት። ስለዚህ ጌታችን ከጥንት ስብከቱ ራሱ ያስተማራቸውን ቃል መሰረት አድርጎ በጎችን ጠቦቶችን ግልገሎችን ጠብቅ ብሎ 3 ጊዜ የካደውን ቅዱስ ጴጥሮስን 3 ጊዜ ጠይቆ በሦስትነቴ እመኝ፣ ከእንግዲህ በሦስትነቴ በሾምኩህ በስልጣንህ በአንተ አድሬ እንዲህ እስክትሆን ድረስ በጎችን እጠብቃለሁ፣ እኔ ከአንተ ጋር ነው ብሎ ሾመው። ክብር ምስጋና ይግባው አባቶች። እንግዲህ የእናቴ ልጅ ካህናትን ስታስቡ እንዲህ አድርጎ ነው የሾመልን። እንዲህ አድርጎ ነው የሾመልን። ከዚህ የወጣ ወዮለት። የእናቴ ልጅ የሾመውን በከንቱ ነው። ብር አልተቀበለም፣ ወርቅ አልተቀበለም። ጭራሽ ስትወጡ ጫማም እንዳትይዙ ወንጌልን ተጫሙ፣ ተርፈ ነገር አትይዙ፣ ስንቅም አትያዙ፣ ምግባችሁን የኔን በትር አትያዙ። ይህቺ እምነት እንደ በአምባገነኖች በአሸባሪዎች የምትመሰረት እምነት አይደለችም። እውነተኛ እምነት ስለሆነች በትምህርት የምትመሰረት አስተምራችሁ የምታሰፋት ናትና በትር አትያዙ አላቸው። በጦርነት የምትስፋፋ አይደለችም ይህች እምነት፣ በማስተማር ብቻ ይህን ሰጠኋችሁ ሲል በጎችን ሲል ሕዝቡን አባቶች እናቶች፣ ጠቦቶችን ወጣቱን ወጣቷ፣ ግልገሎችን ሕፃናቱን፣ በማህፀን ያሉትንም ከተጸነሰበት ሰዓት ጀምሮ ከሰከንዷ ጀምሮ መላእክት ይመደባሉ። እጃችሁን በዚህ ላይ ያነሳችሁ ወዮላችሁ። ይህን ትምህርት ያስተማራችሁ፣ ጽንስ አስወርጅላችሁ ያስተማራችሁ፣ መድኃኒት የሸጣችሁ የተባበራችሁ ሁሉ እግዚአብሔር ይሁናችሁ። ከዚህ በኋላ እኔን አብነት አድርጋችሁ ጸንታችሁ ኑሩ። ጌታችን ራሱን መስዋዕት አድርጎ ስለኛ ያለውን ፍቅሩን እስከ ሞት ድረስ አሳይቶናል። ሁሉንም ሥጋውንም ደሙንም ሹመቱንም ጸጋውንም ክብሩንም ሁሉ ያለምንም መቆጠብ ያለምንም ክፍያ ሰጥቶናል። አባቶቻችንን ሾሞልናል። በሐዋርያት ምትክ የተተኩ አባቶቻችንን፣ የንጹሐን ጳጳሳት የተሾሙ አባቶቻችንን፣ የዛሬዎቹን የሚያስተምሩንን የእነሱን ተተኪዎች ሁሉ በገባው ቃል ኪዳን ይጠብቅልን። የእናቴ ልጅ ሹመትን መገዛት፣ ሹመትን መሸጣት፣ ሹመትን መለወጣት፣ ሹመትን መጎናጸፍ ለተሾመበት ወዮለት። እንደ ይሁዳ ባልተወለደም ባልተፈጠረ አንደበቴን ያከናወነ እዚህ ዕለትና ዕድሜ እኔንም እናንተንም ያደረሰ በተለይም ስቅለቱን፣ ትንሣኤውን፣ እርገቱን ያሳየ ክብር ምስጋና ለሱ ይሁን። አሁንም እንጨርሰው እናትን አሁንም በሰላም የብርሃነ መስቀሉ እንዲያደርስ። እስቲ እናቶች ጡታችሁን አውጡና ስለነዚህ ሕፃናት ራበኝ ብሎ ምን አመጣለሁ? እባክህ አንደበት የሌላቸው እንስሳት ደግሞ አሉ። ራበን አይሉ ጠማን አይሉ። ምድሪቱ እኮ ሳር ካላበቀለች ፍሬት ያልቃል። ስለነዚህ ንጹሐን ሕፃናት አንዳች ያውቁም። ክፉ ቢመጣ ሮጠው አያመልጡምና
እባክህ አባቶቻችን ያስለመድከውን ያንን የመኸሩን እሸት አብላን፣ ዝናመ ምሕረትን ስጠን። እባክህ ስለ እናትህ ስለ ቅዱሳን አባቶቻችን የአብርሃም አምላክ ነኝ በላቸው አለው እኮ ሙሴ። የአብርሃም የይስሐቅ የያዕቆብ አምላክ ነኝ በለው አለው እኮ ፈርዖን። የዳዊት አምላክ አንተ የዳዊት ልጅ ሲሉት እኮ እነኛ የታመኑ ሰዎች ቆሙላቸው። እባክህ የዳዊት ልጅ፣ እባክህ የዳዊት አምላክ የሙሴ የአብርሃም የይስሐቅ የያዕቆብ አምላክ እባክህ በዛ በበረሃ ያንን መና ያንን ያወረድክላቸው ከዓለት ያፈልክላቸው ስለ ወላዲት አምላክ አስራት አገርህን በዝናመ ምሕረት ጎብኛት ብላችሁ ለምኑት። እናንተን ያበዛ ዓይኑን ያጠገበ ዛሬ ዓለት ያደረሰን ቸርነቱ የሚያልቅበት መድኃኔዓለም ክርስቶስ ለእኔ ለእናንተ ብቻን ቀን ሰጠን። ክብር ምስጋና ለእሱ። ከዚህ ጉባኤ የሚያስቀረን እንቅፋት አያምጣብን፣ ከጉባኤው አይለየን። ልዑል እግዚአብሔር እንዳዘን አንገት እንደደፋን አያስቀረን፣ የሰው እጅ አያሳየን፣ በስደት በረሃብ አይቅጣን። ስሙ የተመሰገነ የእናቴ ልጅ ወገኔ፣ አክሊሌ የእናቴ ልጅ፣ ኩራቴ ወገኔ፣ ጥላዬ ወገኔ፣ የእናቴ ልጅ ባረዘምኩ ዕድሜያችሁ ይርዘም። ለካ ብዙ ይቻለሁ በጨመርኩ ዕድሜ ጨምርላችሁ። እንዲህ ታገሳችሁ እንደሰማችሁት የማይሳነው አምላክ በቀኙ ቆማችሁ ሄዶ ወደ ዘላለም ዕረፍትና ሕይወት ለመባል ይህን ቃል ለመስማት ያብቃችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ የላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።